ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤናስልን የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የኢትዮጵያ ብልጽግና እንዲሳካም የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት ያስፈልጋል አሉ ጠቅላይ ሚኒስትር አብይ አህመድ። 85ኛው የአርበኞች ድል በዓል ዛሬ ታስቦ ውሏል። ኢትዮጵያ የአረንጓዴ ሽግግርን በማፋጠን በማኒፋክቸሪንግ ዘርፉ ውጤት አስመዝግባለች። በስፖርት በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬ ምሽት 4 ሰዓት አርሴናል አትሌቲኮ ማድሪድን ያስተናግዳል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። የጥንት አርበኞች ሀገርን መውደድ ማለት በቃል ብቻ ሳይሆን በደም በአጥንትና በመስዋዕትነት ጭምር የሚጻፍ ደማቅ ታሪክ መሆኑን አሳይተውበታል። ይህ የአርበኝነት ተጋድሎ በዚህ ዘመን እንዴት ይገለጥ? በባህር በር ጦት የታፈነች ኢትዮጵያ የባህር በሯን ታስከፍት ዘንድ በዓለም የሐሳብ ድግሶች ላይ የታፈረችና የተከበረች ሀገርን ለማዋለድ የሚጋደሉ አርበኛ ትውልድን እንዴት እናብጅ? ኢትዮ መልሕቅ በዚህ ጉዳይ ላይ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ። ኢትዮ መልሕቅ ዛሬ ምሽት እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻገርን። የኢትዮጵያ ብልጽግና እንዲሳካም የራስ ፍላጎትን ባንዳነትንና ወራሪን እምቢ የሚል ብሔራዊ አርበኝነት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለ85ኛው የአርበኞች ድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ይህንን በዓል የምናከብረው የራሳችንን የአርበኝነት ታሪክ እውን በማድረግ ሊሆን ይገባል። መሐመድ አሊ የመልእክቱን ሙሉ ቃል እንደሚከተለው ያቀርበዋል። እንኳን ለ85ኛው የጀግኖች አርበኞች በዓል አደረሳችሁ። ሚያዝያ 27 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስት ወረራን የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው። አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው። ዓላማውም ሀገርና ሕዝብን ብቻ ማዕከል ያደረገ ነው። ለግል ወይንም ለቡድን የተለየ የሚገኝ ነገርም የለውም። ለሀገር ከሚገኘው ነጻነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በስተቀር። እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከ3 ጠላቶች ጋር የተደረገ ነበር፣ ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነት የራስ ጥቅምን ለሀገር ጥቅም ሲባል መታው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍም ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራችሁን ሽጣችሁ እንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ደግሞ ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ዛሬም 3 ጥላቶች አሉ። መልክና ስም ብቻ ቀይረዋል። በሌላ በኩል ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞችም አሉ።
የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኝነት በእጅጉ ያስፈልጋል። የራስን ፍላጎት ባንዳነትና ወራሪነትን እምቢ የሚል አርበኝነት። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይነት አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ወዘተ ያስፈልጉናል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ደረጃ በመገምገም ነው። ለኢትዮጵያ ምን ያክል አርበኛ ነን? ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸከም የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከምም የማይሰቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለማፍረስ ካሰፈሰፈው በተጨማሪ ድህነት፣ ኋላቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወራው ሽባ የሚያደርጉ ጠላቶች አሉ። ሀገርን ለባዳ ከሚሸጡ ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች አሉ። አገልግሎትና የሕዝብ ሀብትን የሚሸጡ ባንዳዎች አሉ። ብሔራዊ አርበኝነት ማለት ታዲያ እነዚህን ሶስት ጠላቶች ታግሎ ማሸነፍ ማለት ነው። ዛሬ የምናየውን የኢትዮጵያ ለውጥና እድገት ማስመዝገብ የተቻለው ብሔራዊ አርበኞች በየአካባቢው በመኖራቸው ነው። ብሔራዊ አርበኞች ሶስቱን ጠላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ድልን አልተቀናጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። እንዲሁም ኢትዮጵያ በዓለም ደረጃ ከሚገኙ ሀያላን ሀገሮች አንዷ ስትሆንም ነው። ይህንን ድል እውን ለማድረግ ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ በዚሁ አጋጣሚ ጥሬን አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 27 2018 ዓመተ ምህረት 85ኛው የአርበኞች የድል በዓል ፕሬዝዳንት ታዬ አጽቀሥላሴና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በ4 ኪሎ የድል መታሰቢያ ሐውልት ተከብሯል። የዛሬው ትውልድ ከአርበኞች ታሪክ በመማር ሀገርን ከራስ ጥቅሙ እንዲያስቀድም በክብረ በዓሉ ላይም ጥሪ ቀርቧል። ብሩክታዊት አስራት ኢትዮጵያውያን ሀገርን ከወራሪ ድል በመንሳት ሀገራቸውን ነጻ ያወጡበት 85ኛውን የአርበኞች የድል በዓል ለማሰብ በ4 ኪሎ በሚገኘው የድል መታሰቢያ ሐውልት በተለያዩ ስነ ስርዓት ተከብሯል። ኢትዮጵያ በታሪኳ የሀገርን ብሔራዊ ክብር ሊነካ የሞከረን በመመከት ለሀገር ነጻነትና ሉዓላዊነት ደምና አጥንታቸውን የሰጡ ጀግኖች አርበኞች ዛሬም የአርበኝነት መንፈሳቸው ቀጥሏል። ጀግኖች ኢትዮጵያውያን በፋሽስት ወራሪ ጦር የተቀዳጁት ድል ኢትዮጵያ በዓለም ደረጃ ያላትን ቦታ የበየነ ልዕልናዋንም ከፍ አድርጎ ያስጠበቀ ገድል ነው። የፋሽዝምን መሰሪና አማላይ እሳቤ ተጠይፈው ምንደኝነትንና የጠላት ጋሻ ጃግሬነትን አነውረው ለባዕድ ማደርን ረግመው ለዚህ ላበቁን አርበኞቻችን ምስጋናችን ሕያው ነው። የዛሬው ትውልድ ቀደምት አርበኞች የጽናትና የመስዋዕትነት ታሪክ ትምህርት በመቅሰም በማንኛውም ሁኔታ የሀገሩን ክብርና ብሔራዊ ጥቅም ማስቀደም ይጠበቅበታል። ጀግንነት ከራስ በላይ አገርን ማስቀደምና የሀገር ወዳድነት መገለጫ ብቻ ሳይሆን የተረጋጋ የሰከነና የዕድሜ ዘመን ሁሉ የሚታመኑበት ጸጋ መሆኑን ነው። የዘመናችን የአርበኝነት ብሂል እና ነውጥ መሆን ያለበት ኢትዮጵያ ሀገሬ ምንጊዜም ብርቱ በችግር ፈተናዎች መካከል እያለፈች ትልቅና አሸናፊ ነች ብሎ ማመን ነው ኢትዮጵያዊነት። የኢትዮጵያ ዜግነት ሩሁ ማተቡ እና ሕያውነቱም ይኸው ነው። በዚህ ረገድ እያንዳንዱ ዜጋ ኃላፊነት አለበት። ለሀገር ታላቅ ውለታ የዋሉ ጀግኖችን በየደረጃው መዘከርና ተገቢውን መታሰቢያ ማድረግ መጪው ትውልድ በሀገር ፍቅር ታንጾ እንዲያድግና ታሪኩን እንዲያውቅ ዛሬም የራሱን ታሪክ እንዲጽፍ የሚያደርግ ነው። በዚህ ዘመን ድሉ በርካታ በጎ ጅምሮችንና በጎ እድሎችን አስፋፍቶ መቀጠልም የትውልዱ ድርሻና ኃላፊነት መሆኑ መታወቅ አለበት። ሀገራችን በሰላማዊና ዴሞክራሲያዊ ልምምድ ውስጥ አልፋ መሪዎቿን በምርጫ ብቻ የምታስተምርበት ስልጡን ሀገር እንድትሆን ሁላችን የበኩላችንን ኃላፊነት
እንድንወጣ አደራ እላለሁ። በክብረ በዓሉ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። ጀግኖች አባቶቻችን የሀገራችንን ዳር ድንበር ላለማስደፈር ተዋድቀዋል። በጦር አውድማም መስዋዕት ሆነዋል። ከዚህ ትውልድስ የሚጠበቀው አርበኝነት እንዴት ያለው ነው? አሁን አርበኛስ ማን ነው? ተከታዩ የሮዛ መኮንን ትንታኔ መልሳለሁ። ሚያዝያ 27 ለ5 ዓመታት በጨለማ የተዋጠው የኢትዮጵያ ሰማይ በነፃነት ጎህ የፈካበት፣ የግፍ ወረራ ቀንበር የተሰበረበት፣ ሰንደቃችን በአዲስ አበባ ሰማይ ስር በኩራት የተውለበለበበት ታላቅ ዕለት ነው። ግን ይህ አባቶቻችን ገድል ለእኛ ለልጆቻቸው የታሪክ ማስታወሻ ብቻ ነው ወይስ ዛሬን የምንመራበትና ነገን የምንቃኝበት ኮምፓሳችን? የአባቶቻችን የትናንት አርበኝነት በዱር በገደል መዋደቅ ነበር። የዛሬው ትውልድ አርበኝነትስ ምንድን ነው? ቆይታችን ይህን ይመልሰዋል። የአባቶቻችን አርበኝነት ሀገርን የማቆየት ተጋድሎ ነበር። በቁርጥ ቀን በዱር በገደል ተንከራተው አጥንታቸውን ከስክሰውና ደማቸውን አፍስሰው ነፃ ሀገር አስረክበውናል። ይህ ታሪክ በኩራት የሚዘክረው ነው። ነገር ግን የዛሬው ትውልድ በዚህ ታሪክ ጥላ ስር ብቻ ተከልሎ ሊቀመጥ አይገባውም። የአሁኑ ትውልድ አርበኝነትን ከዘመኑ ጋር ሊያዛምደው ግድ ይለዋል። አርበኝነት ማለት በየዘመኑ የሚመጣን ሀገራዊ ስጋትና ወራሪ ኃይልን ድል ማድረግ ነው። የዘመናችን ወራሪ ደግሞ ድህነት ነው፣ አለዋቂነት ነው፣ የኢኮኖሚ ጥገኝነት ነው። ስለሆነም የዚህ ትውልድ አርበኝነት የሚለካው አባቶች ባስረከቡት ሉዓላዊ መሬት ላይ በሚገነባው ሁለንተናዊ ብልጽግና ነው። ከጥይት ወደ ቴክኖሎጂ፣ ከጩኸት ወደ ስራ፣ ከልመና ወደ ራስን መቻል የሚደረግ ሽግግር የዘመኑ የአርበኝነት ትርጓሜ ነው። ይህ ትውልድ በመደመር እሳቤ ተቃኝቶ የአባቶቹን የአርበኝነት ተጋድሎ በቴክኖሎጂ ላቦራቶሪዎች፣ በልማት መስኮችና በዲፕሎማሲ አውድማዎች እየደገመው ይገኛል። የትውልድ የራሱን የመከላከያ መስመር በልማት ሜዳ ላይ እያሰመረ ነው። ከዚህ ትውልድ የአርበኝነት ተጋድሎዎች መካከል የኢኮኖሚ ሉዓላዊነትን ማረጋገጥ አንዱ ሆኖ እናገኘዋለን። የኢኮኖሚ ሉዓላዊነት እስካልተረጋገጠ ሀገር መደፈሩ እንደማይቀር የትውልድ በጥብቅ ተረድቶት ወደ ትግበራም ገብቷል። አባቶቻችን ድንበራቸውን እንዳላስደፈሩ ሁሉ የዛሬው ትውልድም በተፈጥሮ ሀብቱ የመጠቀም ሉዓላዊ መብቱን በአባይ ላይ አረጋግጧል። የህዳሴው ግድብ የኤሌክትሪክ ማመንጫ ብቻ ሳይሆን ኢትዮጵያውያን አትችሉም የሚለውን የቅኝ ግዛት ትርክት የሰበረ በገዛ ላባችንና ገንዘባችን የቆመ የዚህ ትውልድ አርበኝነት መገለጫ የድል ሐውልታችንም ነው። ታላቁ አርበኛ ራስ አሉላ አባ ነጋ ከ100 ዓመት በፊት የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው ያሉትን አባታዊ ቃል የዛሬው ትውልድ በፍጹም አልዘነጋውም። የባህር በር ጥያቄያችን የታሪክ የኢኮኖሚና የመልክዓ ምድርና የሉዓላዊነት ነው የምንለው የእነ አሉላን ቃል በዚህ ትውልድ አይን ስንቃኘው ነው። እናም የዘመኑ አርበኝነት መቋጫው የየብስ እስርን ሰብሮ መውጣት ነው። በጉባ ሰማይ ስር ስለ ኒውክሌር ኃይል፣ ስለ ግዙፍ አውሮፕላን ማረፊያ ግንባታ፣ ስለ ነዳጅ ማጣሪያ፣ ስለ ጋዝ ማምረቻ፣ ስለ ማዳበሪያ ፋብሪካና ስለ ስንዴ ምርት እድገት ባበሰርንበት አንደበት ቃላችንን ጠብቀን ትግበራውን ስንጀምር የእኛ ትውልድ አርበኝነት ምን እንደሆነ በመገንዘብ ነው። ለዘመናት በልመና ስትታወቅ የነበረችውን ሀገር በስንዴ ምርት ራሷን እንድትችል ማድረግ የልመናን ቀንበር የመስበር አርበኝነት ነው። የዘመኑ አርበኝነት የኔና የእናንተ አርበኝነት በበጋ መስኖ ስንዴ ልማት የተመዘገበው ድል ነው። አባቶቻችን ባዶ እግራቸውን በዱር በገደል እንደተዋጉት ሁሉ የዛሬው ወጣት ደግሞ በዲጂታል ገበያ ላይ መፋለም አለበት። የሳይንስ ሙዚየም፣ የሰው ሰራሽ አስተውሎት ኤአይ ኢንስቲትዩት እና የ5 ሚሊዮን ኮደሮች ስልጠናና የነጓ የበለጸገች ኢትዮጵያ መሰረት የሚጥሉ የእውቀት አርበኝነት ማሳያዎች ናቸው። ለዜጎቿ ዋስትና የሆነ ዘመናዊ ሰራዊት መገንባት ዘመኑ የእኛን ትውልድ የሚጠይቀው አርበኝነት መገለጫ ነው። ዘመናዊ ቴክኖሎጂዎችን የሚጠቀም ምድሩን ብቻ ሳይሆን ሰማዩንና ሳይበሩን ጭምር የሚያስከብር ሰራዊት ባለቤት መሆን በአርበኝነት የጸና የብልጽግና ጉዞ ነው። ዘመናዊ የባህርና የአየር ኃይልን የታጠቀ ከመቼውም ጊዜ በላይ ጠንካራ መከላከያ ሰራዊት መገንባት ለሀገር ኩራት የሆነ ትልቅ አርበኝነት ነው። ኢትዮጵያን የዓለም የቱሪዝም መዳረሻ ለማድረግ
ገበታ ለሀገር በሚል የተገነቡት እንደ ወንጪ፣ ጎርጎራና ሀላላ ኬላ ያሉ ፓርኮች እንዲሁም የከተሞቻችን ገጽታ የቀየረው የኮሪደር ልማት ሀገርን የመውደድ ተግባራዊ መገለጫዎች ናቸው። ይህም ኢትዮጵያን ለነዋሪዎቿ ምቹ ከማድረግ ባሻገር ማራኪ ውበቷን ለዓለም የማስተዋወቅ የዲፕሎማሲ አርበኝነት ነው። በሀገር ውስጥ የሚስተዋሉ ቅራኔዎችንና ልዩነቶችን በኃይልና በጠመንጃ ከመፍታት ይልቅ በሰላማዊ ውይይትና በጠረጴዛ ዙሪያ ለመፍታት የታለመው የሀገራዊ ምክክር ኮሚሽን ዘላቂና ጠንካራ የሀገረ መንግስት ግንባታ ሂደት ውስጥ የሚጠቀስ ታሪካዊ እርምጃ ነው። ይህ ጥረት ለዘመናት የቆዩ መዋቅራዊ ችግሮችንና ፖለቲካዊ ቅራኔዎችን በሰላማዊ መንገድ ለመፍታት የሚያስችል መድረክ በመፍጠር ዜጎች በሀገራዊ ጉዳዮች ላይ በግልጽነትና በነፃነት እንዲወያዩ እንዲመካከሩም እድል የሚሰጥ በመሆኑ ትልቅ ፋይዳም አለው። ይህም በሰላማዊ መንገድ ችግሮችን የመፍታት ጥበብና ቁርጠኝነት የዘመኑ አርበኝነት ተምሳሌት ተደርጎ ይወሰዳል። ከ50 ቢሊዮን በላይ ኢትዮጵያውያን መሪያቸውን ለመምረጥ የምርጫ ካርድ መውሰዳቸውና በሀገሪቱ የፖለቲካ ሂደት ውስጥ በንቃት መሳተፋቸው ሀገራዊ አንድነትና ዲሞክራሲያዊ ባህልን ለመገንባት የሚደረገው ጉዞ ትልቅ ምዕራፍ ላይ መድረሱን ያመላክታል። የታላቅ ህዝባዊ ንቅናቄ ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ ያላቸውን ባለቤትነትና የውሳኔ ሰጪነት ሚና በተግባር የሚያረጋግጡበት ነው። የትውልድ በጠመንጃ ሳይሆን በድምጽ ካርዱ ሀገሩን ሰላም፣ ልማትና ፍትህ አስተዳደር ለማረጋገጥ ያሳየው ቁርጠኝነት ኢትዮጵያ ወደ ላቀ ዲሞክራሲያዊ ስርዓት ለማምራት የምታደርገውን ጥረት የሚያጠናክርና ለቀጣዩ ትውልድም የሚተርፍ ጠንካራ የዜግነት መሰረት የጣለ ዘመናዊ አርበኝነት ድል ፍሬ ነው። ዛሬ በታላቅ ሀገራዊ ኩራት የምናከብረው 85ኛው የአርበኞች መታሰቢያ ቀን የትናንት ትዝታን የምናወድስበት ብቻ ሳይሆን የነገ ርዕያችንን የምናስረግጥበት የታሪክ ማህተም ነው። አሁንም ገና ከፊታችን ብዙ ያልተሻገርናቸው ተራሮች አሉ። እነዚህን ተራሮች ለማለፍ ግን የትናንትናዎቹ አርበኞች የነበራቸውን አይነት ፍጹም መተሳሰብና ብረት የለበሰ ብሔራዊ አንድነት ያስፈልገናል። አባቶቻችን በደም ቀለም የጻፉትን የአርበኝነት ታሪክ አሻራ እኛ በላባችንና በእውቀታችን ቀለም እንድናደምቀው ዘመኑ ይጠይቀናል። የአሁኑ ትውልድ አርበኛ ማለት በተማራበት የሥራ መስክ ውጤታማ የሆነ ሙስናን የሚጸየፍ እውቀቱን ለሀገሩ የሚሰጥና በስነ ምግባር የታነጸ ዜጋ ማለት ነው። አባቶቻችን በደማቸው ያስከበሯትን ሀገር እኛ በላባችንና በእውቀታችን ታላቅ ማድረግ አደራም አለብን። ሚያዝያ 27ን ስናስብ የታሪክ ተመልካች ብቻ ሆነን ሳይሆን የብልጽግና ታሪክ ሰሪም ሆነን ነው። እያንዳንዱ የስንዴ ማሳ፣ እያንዳንዱ የቴክኖሎጂ ፈጠራ፣ እያንዳንዱ የቱሪስት መዳረሻ የዘመኑ ሚያዝያ 27 ነው። የአርበኝነት ድል በዱር በገደል ተጀምሮ በልማት ሜዳ የሚቀጥል የማያልቅ ጉዞ ነው። እኛም ዛሬ የዚህ ጉዞ አካል ነን። 85ኛው የድል በዓል ሲታሰብ የትናንቱን ድል ለዛሬው ትውልድ ስንቅ ማድረግ አስፈላጊ ነው። ጊዜው የሚጠይቀው አርበኝነት ኢትዮጵያን ከድህነትና ኋላ ቀርነት ማላቀቅ ሲሆን ለዚህም ሁሉም ዜጋ በአንድነት መሰለፍ ይገባዋል። ዮሐንስ ፈንታሁን ተጨማሪ ዘገባ አለው። አባትና እናት አርበኞች በዱር በገደሉ መራር መስዋዕትነትን በመክፈል የፋሽስት ወራሪ ኃይልን ድል አድርገው ዳግም የነጻነት ብርሃን ያበሩበት ታላቅ የታሪክ ምዕራፍ ነው። ይህ ዕለት የኢትዮጵያን ሉዓላዊነትና አይበገሬነት ለዓለም ከማረጋገጡም በላይ ለጥቁር ሕዝቦች ሁሉ የነጻነት ተምሳሌትና ኩራት ሆኖ የሚዘከር ነው። ዛሬም ይህ በዓል ሲከበር ያለፈውን ታላቅ ገድል ከመዘከር ባለፈ የዘመኑን አርበኝነት በመላበስ ሀገርን ከድህነትና ከኋላ ቀርነት ለማላቀቅ በአንድነትና በጽናት ለመቆም ቃልን ማደስ ይጠበቃል። የአርበኞች የትግል ዘመን በኢትዮጵያ የታሪክ ገጾች ውስጥ በደማቅ ቀለም የተጻፈ የኢትዮጵያ የሉዓላዊነትና የነጻነት መገለጫ ብቻ ሳይሆን በነበረው የቅኝ ግዛት ዘመን ነጻነቷን ያስጠበቀች ብቸኛዋ አፍሪካዊት ሀገር እንድትሆን ያስቻለ የሕዝቦቿ የመስዋዕትነታቸው ውጤት ነው። ጀግኖች አባቶቻችን በቋንቋ፣ በሃይማኖት፣ በጎሳ ሳይከፋፈሉ ኢትዮጵያ በሚለው ትልቁ ቤታቸው የጋራ ቤት ጥላ ስር ተሰልፈው ጠላትን ድል አድርገዋል። ዛሬም ለሀገራችን ሕልውና መቀጠልና ለሉዓላዊነታችን መከበር ዋስትናው የኛው አንድነትና መተባበር መሆኑን ልናውቅና ልንገነዘብ ለተግባራዊነቱም ልንረባረብ ይገባል።
ታሪክን አክብሮ በዘመኑ ደግሞ ታሪክን መስራት ካለፈው ትምህርት መውሰድ የሚቻልበትና የአሁኑ ትውልድ ሊላበሰው የሚገባው ሀገራዊ ቁመና ነው። ታሪክን ማክበር ማለት ያለፈውን ማስታወስ ብቻ አይደለም። ይልቁንም ካለፈው ትምህርትና ልምድ ወስዶ ዛሬና ነገ የሚገጥሙንን ችግሮች በቁርጠኝነት ለመወጣት ቃል የምንገባበት እንጂ ለጥይትና ለመርጋት ሲጋለጡ የነበረው የሁሉ ትግል ለግላቸው ሳይሆን ለሕዝብ ክብርና ለሀገር ሉዓላዊነት መከበር ያካሄዱት ተጋድሎና ለፍሬ በቅቶ ዛሬኛ በኩራት እንድንቆም መሰረት የተጣለበትም ዕለት ነው። አርበኞች ሀገርን ከባዕድ ወራሪ ጠብቀው እንዳስረከቡን ሁሉ የዛሬው ትውልድም አዲስ የታሪክ ምዕራፍ የመጻፍ ኃላፊነት ይጠብቀዋል። የትላንቱ አርበኝነት ሀገርን ከባዕድ ወራሪ ማዳን እንደነበረ ሁሉ የዛሬው አርበኝነት ደግሞ ሀገርን ከደህንነት፣ ከኋላ ቀርነት፣ ከመከፋፈል ማላቀቅ ነው። የውስጥና የውጭ ተግዳሮቶችን በንቃት መመከት ደግሞ የዛሬው አርበኝነት ነው። ጀግኖች አባቶቻችን ወራሪውን ሆነ የውስጥ ባንዳን ታግለው እንዳሸነፉ ሁሉ ታግለውም ሀገራችንን እንዳቆዩልን ሁሉ እኛም የዛሬ ትውልድ የልማት የሰላም ጉዟችንን ለማደናቀፍ የሚታትሩና እንዲሁም በውስጥ በመከፋፈል ላዳክሙን የሚሰሩትን ባንዳዎች ጭምር በማሸነፍ ሀገራችንን በልማት ከፍ አድርገን ልናበለጽጋት ይገባል ብለን እናምናለንና ትውልዱ በንቃት በስራ ይሄንን እንደሚያሳይም ሊያረጋግጥ ይገባዋል። የዘንድሮው 85ኛው የአርበኞች የድል በዓል ትናንት በደም የተረጋገጠውን ነጻነት ዛሬ በልማትና በአንድነት ለማጽናት ቃል የተገባበት ሆኖ ተከብሯል። ትናንት በደምና በአጥንት መስዋዕትነት የጸናችውን ሀገር ዛሬ በቴክኖሎጂ በዲጂታል ሽግግርና በኢኮኖሚ ነጻነት ለማሳደግ የዘመኑ አርበኞች ምን ሰሩ? ከታላቁ የህዳሴ ግድብ እስከ ባህር በር ጥያቄ፣ ከከተሞች ገጽታ ለውጥ እስከ ሀገራዊ ምክክር ያሉ የትውልዱ አሻራዎችስ ኢትዮጵያን ወደ ታላቅነት ከፍ የሚያደርግ አዲስ የታሪክ ምዕራፍ እንዴት እየከፈቱ ይገኛሉ? ተከታዩ የመሐመድ አልቃድር ዘገባ ምላሽ አለው። ትላንት በጠላት ወረራ ወቅት አርበኝነት የሚለካው በጋሻና በጦር በደምና በአጥንት መስዋዕትነት ነበር። ያ ትውልድ ድንበር አስከብሮ ሰንደቅ ዓላማችንን በነጻነት ሰማይ ስር እንዲውለበለብ በማድረግ የታሪክ ድርሻውን ተወጥቷል። ዛሬ ግን የጦር ሜዳው ተቀይሯል። የዘመኑ አርበኝነት የድህነት ሰንሰለት የሚበጠስበት የእውቀት ብርሃንንም የሚፈነጥቅ ነው። የዛሬው አርበኛ በላቦራቶሪ ውስጥ መፍትሄ የሚፈልግ ሳይንቲስት፣ በፋብሪካ ውስጥ ምርታማነትን የሚጨምር ባለሙያና በኮምፒውተር ስክሪን ውስጥ ዓለምን የሚቀይር የኮዲንግ ጥበብን የሚተገብረው ወጣት ነው። ኢትዮጵያ ዛሬ ባለችበት ወቅት የታሪክ አደራ በላያችን ላይ የወደቀበት የታሪክ ምዕራፍ ላይ ይገኛል በሚሉ አርበኞች ጥረት የተሞላ ነው። ትላንት አባቶቻችን በአድዋ ሜዳ ላይ የሉዓላዊነትን ትርጉም ለዓለም እንዳስተማሩት ሁሉ ዛሬም የአድዋ መንፈስ በዘመናዊ ልማት እየተደገመ ይገኛል። የዛሬው ኢትዮጵያዊነት የሚገለጠውም በተመጽዋችነት ሳይሆን በራስ አቅም በሚከወን ልማት ነው። በበረሃዎችና በሜዳዎች ላይ የሚንቀሳቀሱ ትራክተሮች የሉዓላዊነታችን አዲስ ድምጾች ናቸው። የዲጂታል ቴክኖሎጂ ሽግግርም እንዲሁ ሀገራችንን ከዓለም ጋር በማስተሳሰር የኢኮኖሚ ነፃነትን የማረጋገጥ ጉዞ ዋነኞቹ አካል ናቸው። ለዚህ ደግሞ ከዛሬ ያለፈ የዘመኑ አርበኛ መሆን ከትውልዱ የሚጠበቅ ነው። የምንጀምራቸው ጉዳዮች አሁን ዛሬ በእኛ እንኳ ባያልቁ ትውልድ ይጨርሳቸዋል የሚል ከዛሬ ያለፈ መልካም እይታና የኢማጂኔሽን ፓወር ያለው መሆን አለበት። ትውልዱ ሲማር ብርቱ፣ ሲያነብ ብርቱ፣ ሲያርስ ብርቱ። አርበኝነት በስራ፣ አርበኝነት በመማር፣ አርበኝነት በመልካምነት፣ በመስጠት፣ በመካፈል፣ በመውደድ የሚገለጥ መሆን አለበት። ታሪክን ከምናወራ ታሪክ እንስራ። እኛ ታሪክ ስንሰራ የትናንትናው ታሪክ ተሰናስሎ ያድጋል፣ ያብባል። ሳንሰራ ታሪክ መዘከር ብቻ ከሆነ ግን እየሞተ እየደከመ ይሄዳል። ማስዋብ ማሳደግ አለብን። የነበረውን መልካም ታሪክ ማጥፋት ሳይሆን አዳዲስ መልካም ታሪኮች እየሰሩ ማሳደግ ያስፈልጋል። ያለማንም እርዳታ በገዛ ላብ በቁርጠኝነት የተገነባው ታላቁ የኢትዮጵያ ህዳሴ ግድብ የዘመኑ የአርበኝነት ማሳያ ነው። የኢኮኖሚ ነጻነት ምልክት፣ የድል ሐውልትም ተደርጎ
ለኢትዮጵያውያንና ለጥቁር ሕዝቦች የተሰጠ ታላቅ ስጦታም ነው። የትውልዱ አርበኝነትን ማጽኛ የሆነው የባህር በር ጥያቄም የህልውና ጉዳይ ሆኖ የትውልዱም ጥያቄና ኃላፊነት ጭምርም ሆኗል። በታሪክ ላይ ጥቁር ጥላሸት ቀብቶ የቆየው የከተሞች ገጽታን በመቀየር ከተማን ከማስዋብ ያለፈው የከተሞች ልባት የክብር ካባን ያላበሰ ሰቀቀንንም ያራገፈ ሆኗል። እነዚህን ታሪኮች የሰራው ትውልድ መቻሉን በታላቁ የኢትዮጵያ ህዳሴ ግድብ ያስመሰከረ የኢትዮጵያን ልክ የገለጸ የትውልዱም የአርበኝነት ምልክት ነው። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና፣ የኢትዮጵያ የስንፍና፣ የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። ገድል በህዳሴ አትመናል። ኢትዮጵያዊነት ሁልጊዜም ቢሆን በፈተናዎች ውስጥ እድልን የመቀየር ጥበብ ነው። የገጠሙ ችግሮችን ተቋቁመው የማለፍን ጥበብ እንደታደለው ሁሉ ችግሮችን በሀገራዊ ምክክር መፍታትና በአንድነት ጸንቶ መቆምም የህልውና መሰረት ነው። በምርጫ ተሳትፎ የዲሞክራሲ ስርዓትን መገንባትም የዚህ ትውልድ ኃላፊነት ነው። ዛሬ አርበኝነት ለሀገር የሚተርፍ ስራን መስራት፣ አዳዲስ የቴክኖሎጂ ውጤቶችን መፍጠርና የኢኮኖሚ ጥገኝነትን በማስወገድ በአዳዲስ ሐሳቦች አሸናፊ መሆን ነው። የዛሬ ትውልድ የኢትዮጵያ ልጆች ከአባቶቻችን ልንማር የሚገባው ቁልፍ ጉዳይ ዘላቂ ድል ለማረጋገጥ በጀግንነት ተዋግቶ ደምን አፍስሶ አጥንትን ከስክሶ ሕይወትን ገብሮ ማሸነፍ ብቻ ሳይሆን አባቶቻችን በጦርነትም በሰላምም እያሸነፉ ነው ሀገር ያጸኑት። ኢትዮጵያን ለሺህ ዘመናት ሳትገዛ በነፃነት እንድትኖር ያደረጉት በአውደ ውጊያ ብቻ ሳይሆን በሰላም መድረክም አሸናፊ ሐሳቦች እያፈለቁና ቀድመው እየተገኙ ነው። የኢትዮጵያ የለውጥ ጉዞ ዳር እንዲደርስ በፋብሪካዎች ምርትን ማስፋት፣ በላቦራቶሪዎች መመራመርንና በዲጂታል ምህዳሩ ውስጥም የኢትዮጵያን ብቃት የሚያሳዩ የነገዋን ታላቅ ሀገርም የሚገነቡ ስራዎችን መከወን የዘመኑ አርበኞች ኃላፊነት ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ የተገነቡትን የአንጋፋ አርቲስቶች የመታሰቢያ ሐውልት መርቀው ከፈቱ። ይህ ለጠቢባን ክብር የመስጠት ሥራ ከተሞችን የጥበብ ማዕከል ጭምር የማድረግ የመደመር መንግሥት እሳቤ ነው። ይህ መራደም ዝርዝር አለው። በወረቀት ላይ የፈሰሱ በድምፅ የተቀነቀኑ በስንኝ የተቋጠሩና በመድረክ ላይ የተነገሩ የጥበብ ቃላት ዛሬ በወርቅ ተቀርጸውና ታንጸው የአዲስ አበባን የጠቢባን አክባሪነት፣ የኢትዮጵያን ከፍ አድራጊነት አድምቀውታል። የጥበብ ሰው ሲያልፍ ስራው ከመቃብር በላይ እንደ ፀሐይ እየደመቀ ይኖራል። ጥበብም ያከበራትን ከማስታወስ አትቦዝንም። ይህ ብቻ ግን በቂ አይደለም። በሀገር ፊት አክብሮትን፣ በትውልድ ዘንድ ደግሞ ለጠቢባን ክብር መስጠትን ይገባል። ለዚህም ነው መዲናዋ አዲስ አበባ ለሀገራቸው ሰላም፣ ለኢትዮጵያዊነት ግንባታ፣ ለህብረ ብሔራዊ አንድነትና ለነጻነት ያቀነቀኑትን አንጋፋዎችና የሀገር ባለውለታዎችን የመታሰቢያ ሐውልት በማቆም ጥበብ ሀገርን ትገነባለች፣ ሀገር ደግሞ ጠቢባንን ታስታውሳለች አስባለችው። ሀገር በልማት ስራዎች፣ በድንበር፣ በሰንደቅ ዓላማ፣ በህግ ብቻ አትገነባም። ሀገር የምትገነባው በህዝብ የጋራ ትውስታ፣ በጋራ ስሜትና በታላላቅ የጥበብ ውጤቶች ጭምር ነው። ዛሬ እዚህ የተሰበሰብነው ሀገራችን ኢትዮጵያ ጠቢባን ልጆቿን የምትሰጠውን የላቀ ክብር ልንመሰክር ልናሳይም ነው። ሀገር ለጠቢባን ሕያው ስራዎች ምስክር ሐውልት ታቆማለች የሚለው አባባል
እነሆ በተግባር ማለት ችለናል። ዛሬ በመዲናው አደባባዮችና በኮሪደር ልማት በለሙ ቦታዎች የጥበብ ሰዎቹ በቋንቋና በፍልስፍና የኢትዮጵያዊነትን ግንብ የገነቡት የዓለም ሎሬት ጸጋዬ ገብረመድኅን የኢትዮጵያዊነትን ምስለ ስዕል በዜማው የሳለው አንጋፋው አርቲስት ጥላሁን ገሰሰ የመታሰቢያ ሐውልት ቆሞላቸዋል። በተጨማሪም የሰላምን ጥሪ በሙዚቃው ያቀነቀነው የትዝታው ንጉሥ መሐሙድ አህመድ እናታችን አንድ ናት፣ ፈጣሪ ሳይለያየን ማን ነው የለያየን እያለ የአንድነትን ስሜት ያጸረጸው አርቲስት አሊ ቢራ የሰውን ልጅ ውስብስብ ማንነት በጽሁፉ የፈታው ስብሐት ገብረ እግዚአብሔር እንዲሁም በዜማውና ድፍረት በተሞላበት ጥበብ ህዝባዊ ትግልን እንደ እሳት ያቀጣጠለው ሃጫሉ ሁንዴሳ ሐውልት ተሰርቶላቸዋል። ይህ ጠቢባን የከበሩበት ስራ ደግሞ በአዲስ አበባ ከተማ በኮሪደር ልማትና በታላላቅ ፕሮጀክቶች ውስጥ ጥበብን ማዕከል የማድረግ የመደመር መንግስት እሳቤ ነው። የከተማችንን ውበት ከፍ ማድረግ፣ የዜጎችን ምናባዊ ልቀት መገንባትና ከተፈጥሮ ጋራ እርቅ እንዲፈጥሩ ማድረግ የዚህ ዘመን የመደመር ብልጽግናዊ እሳቤ ነው። የሀገራችን ጠቢባን ከነጠላ ትርክት ይልቅ አሰባሳቢ ትርክት ላይ ብታተኩሩ፣ ከሚያጋጩና ከሚያለያዩ ትርክቶች ይልቅ የሚያቀራርቡ ስራዎችን እንዳንጋፋዎቹ ብትሰሩ፣ ኢትዮጵያ በጀመረችው የለውጥ ጉዞ ለኪነ ጥበብ ዘርፉ ትኩረት ሰጥታ በመስራቷ በዘርፉ ሀገርንና ትውልድን የሚጠቅም ውጤት እያመጣች ነው። የጥበብ መካናቱ፣ ቲያትር ቤቶቹ፣ ጋለሪዎቹ የቱንም ያህል በዘመናዊ መልክ ቢገነቡ ውስጣቸው የሚሞላ ጥበብ የሚረዳና የሚያጣጥም ትውልድ ከሌለ ባዶ ሕንፃ ሆነው ስለሚቀሩ ባለፉት የለውጥ ዓመታት ነገን ዛሬን ገንባ በሚል መርህ ስነ ጥበብ ትምህርት ከአንደኛ ደረጃ እስከ 12ኛ ክፍል ድረስ እንዲሰጥ ተደርጓል። ይህም ዛሬ ሐውልት ያቆምንላቸውን ትልልቅ ከያንያን አሰረ ፍኖት ወረት የሚጨብጥ ትልቅ የጥበብ ትውልድ ከኋላ እየተከተለ መሆኑን ማሰብ እጅግ የሚያኮራ ነገር ነው። ለጠቢባን የመታሰቢያ ሐውልት መሰራቱ ነገ ጥበብ ጠርቷቸው ለሚነሱ ወጣት የጥበብ ሰዎች ታላቅ የሞራል ስንቅ፣ ለአርቲስቶችና የጥበብ ቤተሰቦች ደግሞ ክብር የሰጠ ሆኗል። የዛሬ ቀንማ ምን ይነሳል? ለሁላችንም ትልቅ ድልና ትልቅ ድንቅ ነገር ነው የተደረገው። እንደዚህ አይነት ታላላቅ ሰዎች ለሀገራቸው በተለያየ ሙያ ያገለገሉ ሰዎች በዚህ አይነት አገር ስታከብራቸው ከዚህ በላይ ምን የሚያስደስት ነገር አለ? ኢትዮጵያ እንደገና የተወለድንበት ቀን ይመስለኛል። የዛሬው ዕለት ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረጋቸው ተረስተው ይቀሩ ነበር። ይሄ ግን የዘላለም ነው። ውብ የሆኑ ኢትዮጵያውያን አዲስ አበባ ገና ታባለች፣ ገና እንጽፍላታለን፣ እንቀኝላታለን። እንዲህ አይነቱ ትውልድ አሻጋሪ መልካም ስራ ኢትዮጵያ በልጆቿ ጥበብ ይበልጥ እንድትታነጽ፣ ልጆቿም በኢትዮጵያ አቀፍ ውስጥ የዘላለም ክብርን እንዲያገኙ በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። አንዳንድ ኢትዮጵያውያን ሕይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈለጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል።
ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያ የአረንጓዴ ሽግግርን በማፋጠን በማኑፋክቸሪንግ ዘርፉ ውጤት አስመዝግባለች። ኢትዮጵያ ታዳሽ ኃይል ላይ ያከናወነችው ስራም ዘርፉ በጠንካራ መሰረት ላይ እንዲቆምም አስችሎታል። አባዲ ወይናይ ኢትዮጵያ በማኑፋክቸሪንግ ዘርፍ እያስመዘገበችው ያለው ስኬት የኢኮኖሚውን ጥንካሬ ከማረጋገጥ ባለፈ ከዓለማችን ግዙፍ አጀንዳዎች አንዱ የሆነውን የአረንጓዴ ሽግግር በተግባር እየመራች መሆኑን የሚያስመሰክር ነው። ኢትዮጵያ በኢንዱስትሪ ልማትና በአካባቢ ጥበቃ መካከል ያለውን ሚዛን በመጠበቅ ብቻ ሳይሆን በማስማማት የጀመረችውን አረንጓዴ እሳቤ ኢንዱስትሪውን ከጭስ ነጥሎ ማሰብ እንደሚቻል በተግባር መግለጥ የተቻለበት ነው። በተለይ ኢትዮጵያ ያላት ትልቁ ነገር እና ከሌሎች ሀገሮች አፍሪካ ሀገሮች በተለይ ያላት ጠቀሜታ ታዳሽ ኃይል መጠቀሟ ነው። ኢንዱስትሪው ታዳሽ ኃይል የሚጠቀሙ ይሄ ትልቅ ሀብት ነው። ይህንን ይዞ እና ለዓለም እየሸጡ ማለት በዚህ ታዳሽ ኃይል እየተመረተ ምርት ኢንዱስትሪዎች የሚያመርቱ ምርት ወደ ውጭ ሲላክ ተወዳዳሪ እንዲሆን ያደርገዋል። ምክንያቱም የዓለም አቀፍ ተወዳዳሪነትን ያበረታታል። በዛ ላይ ደግሞ ተጨማሪ ኢንዱስትሪዎችም ሊሳቡ ይችላሉ። ምክንያቱም አሁን ከአየር ንብረት ለውጥ ጋር ተያይዞ የሚመጣ ከዘላቂ ልማት ግቦች ጋር ተያይዞ የሚመጣ የተገባም እንትናል ቃል ኪዳን አለ። እሱን ጭምር የሚያሟላ ነው። በጥቂት ዓመታት ውስጥ የኢንዱስትሪው ዘርፍ ለሀገራዊ ኢኮኖሚው አከርካሪ ሆኗል። ባለፉት 4 ዓመታት ከ2800 በላይ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶች መሳብ ተችሏል። እንዲሁም ለአነስተኛና መካከለኛ ኢንተርፕራይዞች የሚደረገው ድጋፍ ኢንተርፕራይዞቹ ዓለም አቀፍ ተወዳዳሪነት እንዲፈጥሩ ያስችላል። ድርጅቶቹን ማገዝ አለብን። ምክንያቱም ድርጅቶቹ ቀጣይ መሆን መቻል አለባቸው። ያንን ካደረግን ግን የአፍሪካን ማርኬት መጀመሪያ ላይ አክሰስ አድርገው በተለይ ስሞልና ሚዲየም ሳይዝድ ኢንተርፕራይዞቻችን ትናንሽና መካከለኛ ድርጅቶቻችን የአፍሪካን ሀገር ከተለማመዱ በኋላ የአውሮፓን ደግሞ በግሪን ትራንስፎርምድ በሆነ መንገድ ማኑፋክቸር ካደረጉ የአውሮፓን ያንን ደግሞ ሬጉሌሽን ብዙን መስፈርቶቻቸውን አሟልተው ከዛ ደግሞ ኢንተርናሽናላይዝ ማድረግ ይችላሉ። ስለዚህ በጣም አስፈላጊና መቅረት የማይችል ነገር ነው። አሁን በኢትዮጵያ አረንጓዴ ማኑፋክቸሪንግ የሩቅ ምኞት ሳይሆን የተግባር መርህ ሆኗል። የታዳሽ ኃይል ምንጮችን በማስፋፋት የኢንዱስትሪ ዘርፉ ተወዳዳሪ፣ ዘላቂና ለአካባቢ ጥበቃ ተስማሚ እንዲሆን ተደርጓል። ማኑፋክቸሪንግ ዘርፉ ዘመኑ የደረሰባቸው የቴክኖሎጂ ውጤቶች እየተጠቀመ ይገኛል። ዘርፉ ከአካባቢ ስነ ምህዳር ጋርም ተጣጥሞ እንዲሄድ እየተደረገ ነው። ለማኑፋክቸሪንግ ዘርፉ አረንጓዴ ቴክኖሎጂ በጣም ወሳኝ ነው ማለት ነው። ከማኑፋክቸሪንግ ዘርፉ እንደ ሀገር ካለው በነፊት አንጻር በጣም ትልቅ የሚጠበቅ ነገር ያለ እንደተጠበቀ ሆኖ ግን ይሄ ስራ ቀጣይነት የሚኖረው ሰስቴይነብል የሚሆነው ለጄኔሬሽን ለትውልዱ ማስተላለፍ የሚችለው አካባቢንና ማህበረሰቡን ፖሉት ሳይበክል ሲሰራ ነው ማለት ነው። ስለዚህ ይሄ ስራ በቀጣይነት ለወደፊት እያደገ መሄድ አለበት። ሁሌም የማኑፋክቸሪንግ ዘርፉንና እንቅስቃሴውን ስናስብ የአካባቢና የማህበረሰብ ተጽዕኖን ሚቲጌት የማድረግ ጉዳይ አብሮ የሚሄድ ነው ማለት ነው። የኢትዮጵያ የአረንጓዴ ሽግግር ጉዞ የኢኮኖሚውን ጥንካሬ የሚያረጋግጥ ብቻ ሳይሆን ለቀጣይ ትውልድ የምትተርፍና የተከበረች ሀገርን ለማስተላለፍ የሚደረግ ወሳኝና ታሪካዊ እርምጃ ነው። ዜና እረፍት። የቀድሞ የኢቢሲ ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ተለየ። የጋዜጠኛ አብዲ ከማል ስርዓተ ቀብር በኮልፌ የሙስሊሞች መቃብር ዛሬ ተፈጽሟል። ባየ ሙላት በአስገምጋሚ ድምፁና ከፍ ባሉ ዘገባዎቹ ይታወሳል። ቃላት እንደፈለገው የሚታዘዙለት ትላልቅ ስራዎችን የሰራ ሙያውን ጠንቅቆ የሚያውቅ ብቁ ባለሙያ ነበር ጋዜጠኛ አብዲ ከማል። ጋዜጠኛ አብዲ ከማል በ1976 ዓ.ም ነበር በስልጤ ዞን ምስራቅ አዘርነት በርበሬ ወረዳ ከአባቱ ከማል ረዲና ከእናቱ ሶፊያ ሁሴን የተወለደው። ለቤተሰቡ ሁለተኛ ልጅ የነበረው ጋዜጠኛ አብዲ ከማል በሙያው ራሱን በማብቃት በስልጤ ዞን ማስታወቂያና ባህል መምሪያ ጀምሮ በሚዲያው ዘርፍ ትልቅ ስራን አበርክቷል። በባህሪው እጅግ ትሁት፣ ሰብአዊነት የሚሰማውና ሌሎችን ለመርዳት የሚተጋ መልካም ሰው እንደነበረም በቅርብ የሚያውቁት ይመሰክራሉ። ባህሪው በጣም ቆንጆ፣ ተግባቦት ያለው፣ ሁሉን የሚመስል
ከታላቆቹ ለታላቆቹ ታዛዥነትን የሚያሳይ ለታናሶቹ ደግሞ ተነሳሽነት ለመፍጠር የእነሱን ስሜት ለማሳደግ የወጣትነት ስሜቱን ሳይሆን ማህበረሰብን መስሎ ለማህበረሰብ ራሱን የሰጠ ሰው ነው ማለት ትችላለህ። ቤተሰቦቹን በጣም የሚወድ ሁላችንንም የሚያከብር ከስራ ባልደረቦቹም ጋር መልካም ግንኙነት የነበረው ስሙ በበጎ ብቻ የሚነሳ መልካም ሰው ነው። በጣም ወጣት ነው። በልጅነቱ ነው አብዲ ከማልን ያጣ ነው። በጣም ነው የሚያሳዝነው። እጅግ በጣም ልባችን ተሰብሯል። ጋዜጠኛ አብዲ ከማል በኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሪፖርተርነት እስከ ዋና አዘጋጅነት በመድረስ በሙያው ከፍተኛ አስተዋጽኦ አበርክቷል። ከሀገር ውስጥ እስከ ውጭ ሀገር በመንቀሳቀስ ትላልቅ ዘገባዎችንም ሰርቷል። ለሙያው የታመነ በየትኛውም ሁኔታ ሆኖ ኃላፊነቱን የተወጣ ባለሙያም ነበር። አብዲ ከማል በጣም ኢትዮጵያ ሬዲዮ ከዛ ኢትዮጵያ ቴሌቪዥን ከነበሯቸው በጣም ምርጥ ጋዜጠኞችና ጎበዝ ጋዜጠኞች መካከል ነው። በሪፖርተርነት አንስቶ በሁሉም የስራ እርከኖች የሰራ ነው። የዜና ክፍል ኃላፊ ሆነው በኢትዮጵያ ቴሌቪዥን ለበርካታ ጊዜ ሰርቷል። በጣም ቤተሰቡን የሚወድ ስራውን በጣም የሚያከብር እንደ ጓደኛም በጣም መልካም ጓደኛ፣ አገሩን የሚወድ በየትኛውም አጋጣሚ ውስጥ ስራውን ከመስራት ወደ ኋላ የማይልና በፈተና ውስጥ በኢትዮጵያ ቴሌቪዥን ከሰሩ ጋዜጠኞች መካከል የሚጠቀስ በጣም መልካም ሰው ነው። ጎልደን ቮይስ የሚባል አይነት ድምጽ የተሰጠው ሰው ነው እና ደግሞ ሙያውን ጠንቅቆ የሚያውቅ ስራ ላይ ምንም ቀልድ አያውቅም እና የሚሄድበትን ጉዳይ ራሱ ትልልቅ ፕሮጀክቶች ራሱ ተሰጥተውት የሚሰራ ነበር። ሀገራዊ ፕሮጀክቶች ተሰጥተውት የሚሰራ ነበረ። ጠንቅቆ ያውቃቸው ነበረ። በዛ ጉዳይ ላይ በደንብ ተዘጋጅቶ ነበር የሚገባውና ሙያውን በአግባቡ የሚያውቅና ጥሩ የሆነ ባለሙያ ነበር ማለት ይቻላል። አብዲ ጋዜጠኛ አብዲ ከማል በኢትዮጵያ ብሮድካስቲንግ ኮርፖሬሽን ባገለገለባቸው 14 ዓመታት የሙያ ባልደረቦቹና ጓደኞቹን በሙያው በመደገፍ ለማብቃት የሚጥር ትጉህም ነበር። አሁን ኢቢሲ ላይ እኛ ተቋም ላይ ብትጠይቅ አብዲ ከማልን የማያውቅ የለም። አብዲ ከማል ባለውለታዬ ነው የማይል የለም። በምክርም በተግሳጽም ሰውን መንገድ በማሳየትም በጣም መልካም ተባባሪ ነበር። የታመመን ጠያቂ ነበረ። ቀብር፣ ማህበራዊ ጉዳዮች ላይ፣ ለቅሶ ላይ አይቀርም። እንደገና መዋጮም ሲኖር ግንባር ቀደም ተሳታፊ የነበረው አብዲ ከማል ነው። ለቤተሰቦቹም ደግሞ ያልከኝ ለቤተሰቦቹ በጣም መልካም የሆነ ሰው ነው። ጋዜጠኛ አብዲ ከማል ባለትዳርና የ3 ልጆች አባትም ነበር። በገጠመው ህመም በሕክምና ሲረዳ ቆይቶ በ42 ዓመቱ ከዚህ ዓለም በሞት ተለይቷል። የቀብር ስነ ስርዓቱም በኮልፌ የሙስሊሞች መቃብር ዛሬ ተፈጽሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በጋዜጠኛ አብዲ ከማል የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቹ መጽናናትን ይመኛል። ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እንመኛለን። በመጨረሻም ስፖርት። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬ ምሽት 4 ሰዓት አርሰናል አትሌቲኮ ማድሪድን ያስተናግዳል። በመጀመሪያው ዙር 1-1 በሆናቸው ውጤት መለያየታቸው የዛሬውን የመልስ ጨዋታ በጉጉት እንዲጠበቅም አድርጎታል። አሸናፊው ቡድን በቡዳፔስት በሚደረገው የፍጻሜ ጨዋታ ከባየር ሙኒክ ወይም ከፒኤስጂ ጋር ለዋንጫ የሚፋለምም ይሆናል። የአርሰናል አሰልጣኝ ሚካኤል አርቴታ ጉዳት ላይ የነበሩት ማርቲን ኦዴጋርድና ካይ ሃቨርት ለዛሬው ጨዋታ ዝግጁ መሆናቸውን አረጋግጠዋል። ዩሬን ቲምበርና ሚካኤል ሜሪኖ አሁንም በጉዳት ምክንያት ከሜዳ እንደራቁ ናቸው። በአትሌቲኮ ማድሪድ በኩል አማካዩ ፓብሎ ባሪዮስ በጉዳት የማይሰለፍ ሲሆን ኒኮላስ ጎንዛሌዝም የመመለሱ ነገር አጠራጣሪ ነው ተብሏል። በሳምንቱ መጨረሻም እረፍት የተሰጣቸው ሁሊያን አልቫሬዝ፣ አሌክሳንደር ሶርሎዝ እና ጁሊያን ሲሞኒ ወደ ስብስቡ ይመለሳሉ ተብሎ ይጠበቃል። አንጋፋው ተከላካይ ሆሴ ጄሚኒዝም ከጉዳት መልስ በቡድኑ ውስጥ ተካቷል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከእኛ ጋር ሁሌም ስለሆናችሁ ከልብ እናመሰግናለን። ሰለሞን ጡመ ልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።